እንዴት ናችሁ? ሴም ቪዲዮ አይተን እንመለስ። Don't let anybody tell you that opportunities for education for women only started when the feminists came along, because I was getting my degree at the Harvard Graduate School in 1945, long before all these feminists were born. And ፊል ሽላፍሊ ትባላለች። ቀንደኛ አንቲ ፌሚኒስት ናት። በ1960ዎቹ እነ ቤቲ ፍሬዳን ያበዱና መጽሐፋቸውን ጽፈው በየመንገዱ ማርች ያደረጉ ጊዜ ብቻዋ በድፍረት ቆማ ስትቃወም የነበረች ሴት ናት። እሷ ከተነሳች በኋላ ብዙዎችን ማርች አድርጋ ፌሚኒዝምን ሲቃወሙ ነበር። ሊመጣ ያለው ነገር ሁሉ ታውቋት ብዙ ነገር ስትል ነበር። ሞስት ኦፍ ኦል ብዙ በአሜሪካን ሀገር የሚታወቀው ERA ወይም ደግሞ ኢኳል ራይትስ አሜንድመንትን ስትቃወም ነበር። ለምን የቤተሰሪዎችንና የሴቶችን መብት ይጋፋል ብላ ትቃወም ነበር። ብቻዋን ብትቆምም ከኋላዋ ብዙ ሴቶች መሰለፋቸው አልተውም። በሚገርማችሁ ሁኔታ ERAን የደገፉ ወይም ኢኳል ራይትስ አሜንድመንትን የደገፉ 5% ሴቶች ብቻ ናቸው። ሌሎቹ በፍጹም አልደገፉም ወይም ድምፀ ታቅበው ላይ ነበሩ። ለምን ካላችሁ ሴቶች የሚመቻቸውን ባክ ዘን በደንብ ያውቁና ኮንዘርቫቲቭ የሆነው ወይም ትራዲሽናል የሆነው ሲናሪዮ ይመቻቸው ስለነበር እዛ ጋር ነበሩ። ኦኬ ግን የፖለቲካ አጀንዳ የሚመቸው ምንድነው? ሴቶችን ቪክቲም ማድረግ፣ ሴቶች ቪክቲም ሁድ ውስጥ እንዲቀመጡ ማድረግ፣ ሴቶች ቤትን እንዲጠሉ ማድረግ፣ ሴቶች ተበድላቸዋል፣ ተጨቁናቸዋል መባሉ ኢሞሽናል እንዲሆኑና አውትሬጀስሊ የማይገባ ነገር እንዲያረጉና ፋሚሊ ኮላፕስ እንዲያረግ ስለሚጠቅም ERA ራቲፋይ አድርገውታል። የተሟገተችለት ነገር እስከ መጨረሻው አልደረሰም። ይሁንና ግን በዘመኗ ብዙ ተጽዕኖን ፈጥራ ክብር አርፋለች። እና ምን ልላችሁ ነው መሰላችሁ? እሷ እንደተናገረችው ያኔም የሚሉት ነገር የመማር መብት፣ የመናገር መብት፣ የመምረጥ መብት የሰጣችሁ ፌሚኒዝም ነው ይሏቸዋል። ቤቲ ፍሬዳን ልክ እንደ መሪዎቻችሁ ኢሞሽናል ስሜታዊና የምትናገረውን ነገር ሁሉ እንኳን በስሌት የማትናገር ነበረች። የምትናገረውን ነገር በስሌት የማትናገር ከሆነ how on earth እንዴት ነው አንድ ሴት መብትን የምታስጠብቀው? ሄሎ ብዙ ፌሚኒስቶች በጣም የሚያመሳስላቸው ነገር they're very aggressive, they're very dominant፣ በጣም ተሳዳቢ፣ በጣም ቢልትል የሚያደርጉ አታክ የሚያደርጉ ናቸው። just like ቤቲ ፍሬዳን። ኮል ሚ ፊል ሽላፍሊ ልላችሁ ነው። አደራችሁ? ደህና ናችሁ ወይ? ኢትስ ሰንዴይ። ቤተክርስቲያን ሄዳችኋል ወይ? ወይስ ልትሄዱ ነው? ብትሄዱ ይሻላችኋል። የሰሞኑን ሰይጣን አስወጡ እንጂ ይወዝን ኢዚ። እስቲ አንድ ቪዲዮ ላይ ሪያክት እናድርግ አለች። ሴቶች ላይ ለሚደርሰው ጥቃት በሙሉ አለች፣ በሙሉ ሴቶች ለመደፈራቸው፣ ህፃናት ላይ ጥቃት ለመድረሱ፣ ለሁሉም ጥቃት ለተባለ ነገር ሁሉ ተጠያቂው ፌሚኒዝም ነው አለች። የቲጂስ ፐርስፔክቲቭ መማር ምንድነው ትርጉሙ? ግን ቲጂታይ ማለት ታሪክ ይጠይቅሻል ባይደው። እዚህ ቪዲዮ ላይ ሪያክት ላደርግበት የፈለኩበት ምክንያት እኔ የምናገረውን ሀሳብ ቫሊዴት ስለሚያደርግልኝ እንጂ ለሰዎቹ አቴንሽን በመስጠት ማስደሰትን አልፈልግም። ኤንድ የአንዳንዶቻችሁ ሻሎ አንደርስታንዲንግ በጣም ነው ግራ የሚገባኝ። ማለት አውቃለሁ አንዳንዴ በጣም ዲፌንሲቭ በሆናችሁ ስትሰሙት፣ አንዳንዴ ሪያክሽን ስትሰሩ ሪያክት ስታደርጉ አዳምጡ። ከባድ ነው ነገሩ። አዳምጡ ማለት ተውት። እሺ ለመሰላችሁ ይሄንን ሪያክት ላደርግበት የፈለኩት she proved my point። ያንቺ መማር ጥቅሙ ምንድነው? መማሬ አይደለም የጠቀመኝ፣ ክሪቲካል ቲንከር መሆኔን የጠቀመኝ ወይም ምክንያታዊ መሆኔን የጠቀመኝ ምን ለማለት ነው? አሁን ባለው ኮሌክቲቭ ፉሊሽነስ ውስጥ እንዳልገባ አመዛዝናለሁ፣ ጠይቃለሁ፣ ታሪክ ጠይቃለሁ። ቻት ጂፒቲን አይደለም ጠይቀው፣ ታሪክ አነባለሁ። I go back and forth የነገርየውን መነሻ ምክንያቱን ጠይቃለሁ። ዲግሪና ማስተርስ ስላለኝ አውቃለሁ ብዬ እዚህ ጋር አልቀመጥም። I look back for a wisdom ያላቸውን ሰዎችም ጠይቃለሁ። አሁን ጥያቄያችሁ ለምንድነው ሙቭመንቱን ያልተቀላቀልሽው ነው? ለምንድነው ፌሚኒዝም የምትቃወሚው ነው? ለምንድነው ድምጽ ያልሆንሽው ነው? Are you defending feminism? ምንድነው ጥያቄያችሁ?
ወንዶች ለምን ሪያክት እንደማያደርጉ ታውቃላችሁ? ቪዲዮ ለምን እንደማይሰሩ ታውቃላችሁ? ኢንቦክስ የሚያደርጉልኝ ወንዶች አሉ። ለምን እንደሆነ ታውቃላችሁ? አሁን በስሜት የምትጋለቡበትን ሀሳብ ምክንያት ጣል ካረጉበት ጉዳቸው ይፈላል። ዩአር ኢንሰንሲቲቭ፣ አንተ ደፋሪ ነህ፣ አንተ ስሙን ጠልቶ አይደለም። ኢንሰንሲቲቭ ላለመባል ምክንያታዊነትና ስሜት ብዙ ስለማይሄዱ ነው ዝም የሚሏችሁ፣ ሰፖርት እያደረጓችሁ አይደለም። እናንተ መሆን ያለባችሁ ራሱን ፕሩቭ አድርጎ የወደቀ ርዕዮተ ዓለም ይዛችሁ ከምታዜሙለት እውነት ለሴቶቹ ካሰባችሁ ቤዚክሊ ችግሩ ምንድነው፣ ምንጩ ምንድነው ተብሎ ከምንጩ ነው የሚደርቀው። ኢንፋኒ ነፍ ሰው ሁሉ አንድ የሆነበት ማለት በምንድን ነው አንድ የሆናችሁት? በሙቭመንት በሃሽታግ ለውጥ አይመጣም። ትሞክራላችሁ፣ የሆነ ነገር ልታደርጉ ትችላላችሁ። በሙቭመንት በሃሽታግ የሴቶችን መከራ ማስቆም አትችሉም። ጌት ኢት ራይት መጀመሪያ። እና ምን ልላችሁ ነው፣ በጣም ጊልት ትሪፕ ስላረጋችሁኝ ሀሳቤን አልቀየርም። በጣም ስለተናገራችሁኝ ተሰምቶኛል፣ በቃ ሀሳቤን ልቀይ አልልም። ዱ ቤተር። በጣም ሰልፍ አዌርነስ ጥቅሙ ይሄ ነው። ጊልት ትሪፕ አያታልለኝም። አሁን እናንተ እኔን ሼም በማድረግ ወይም ኢንሰንሲቲቭ ነሽ፣ ምንም አይመስልሽም፣ የሴቶች ጥቃት ምንም ደፋሪ ነሽ ምናምን ስላላችሁኝ ሼም ይዞኝ የእናንተን ሀሳብ የምቀበል ነው ይመስላችሁ? ሚሊዮን ይርስ አልቀበልም። አሁንም ወደፊትም ፌሚኒዝም እና እሱ የሚያቀነቅነውን ሀሳብ እቃወማለሁ። ዩር ናት ገና ስታፕ ሚ። ዩር ናት። ምንም ብትሉኝ አታስቆሙኝም። ታሪክ ይጠይቀኛል በክብር፣ ለዛውም በክብር። አይ ሃቭ አ ድሪም። ከጥቂት ዓመታት በኋላ ልጆች ይመጣሉ። ቲጂ ወዝ ራይት የሚሉ ሴቶች ይመጣሉ። አይ ሃቭ አ ድሪም። ታሪክ በክብር ይጠይቀኛል፣ አክብሮ ይጠይቀኛል። ሰው ውስጥ ጥቃትን ይቃወማል። አንቺ ፌሚኒዝምን ትቃወሚያለሽ ልትሉኝ ትችላላችሁ። የጥቃት ሁሉ ጅማሮ ፌሚኒዝም ነው ብዬ ስለማምን ፌሚኒዝምን ነው ቀድሜ የምቃወመው። ለምን እንደዚህ እንዳልኩኝ በጣም ባስረዳም አንዳንዶቻችሁ ልትሰሙም አትፈልጉም። ከዚ ዩር ፊክሴትድ ኦን ዲ አይዲዮሎጂ። ፌሚኒዝም በዋነኛነት 3 ነገሮችን ይጠላል ብያችኋለሁ አይደል? ከዚህ በፊት አንደኛ አባወራዊ ስርዓት ነው፣ ሁለተኛ ሃይማኖት ነው፣ ሶስተኛ ባህል ምናምን ነው። እዛ ላይ ኢኮኖሚውንም አስገቡት፣ ይሄ ካፒታሊዝም። እሺ አንድ ቤተሰብ ጸንቶ ቢቆም እናት፣ አባት፣ ልጆች አንድ ቤት ውስጥ ቢኖሩ እነሱ የሚገዙለት ሃይማኖት፣ የሚታዘዙት ሃይማኖት ቢኖር፣ ባህልና እሴት ብናከብር ኑሮ አሁን የደረስንበት ኪዮስ ላይ እንደርስ ነበር? አንደርስም። የዚህ ሁሉ መንስኤ በዛ ዘመን ማህበረሰብን እንደ ማህበረሰብ የሚያስቀጥሉትን ተቋማት በማፍረሳቸውና ኦቶሪቲያቸውን በመንጠቃቸው ነው አይደል? አሁንም የሚከራከር አይጠፋም። እሺ ዛሬም ነገም እስከ ወዲያኛው እስከ መጨረሻው ፌሚኒዝምን እቃወማለሁ እና ከፌሚኒስቶች የሚመጣ ምንም ሀሳብ ደግሞ ልቀበል አልችልም። ምክንያቱም ቤተሰብን ለማፍረስ እየተነሱ ከሳምንት በፊት በባልና ሚስት መካከል ጠላትነትን፣ ፍርሃትን፣ ግጭትን እየዘሩ ለሴቷ ይራራሉ ማለት ለእኔ ዘበት ነው። አንደኛ ግን በጣም ላሰምርላችሁ የምፈልገው ከድሮ ጀምሮ ከሜሪ ዊንስተን ክራፍት ጀምሮ እስካሁን ድረስ ያሉ ፌሚኒስቶች ስለ ሃይማኖት ምን እንደሚሉና ምን እንደሚያስቡ ባካችሁ ጎግል አድርጉ። ኦኬ ቻትጂፒቲን ጠይቁት። ሁሉም ስለ ሃይማኖት ያላቸው አመለካከት ምን እንደሆነ ቼክ አድርጉ። ማህበረሰብ እንደ ማህበረሰብ እንዲቀጥል ከሚያደርገው ዋነኛ ነገር ሃይማኖት ነው። ሃይማኖት አይፈልጉም፣ ከሃይማኖት እንድንወጣ ይፈልጋሉ። አት ሴም ታይም ደግሞ ሴቶች ፕሮቴክት እንዲደረጉ ይፈልጋል። ሃይማኖት አባይድ የማያደርገው ወንድ፣ ለሃይማኖት የማይገዛና የማይታዘዝ ወንድ ራሱ መግዛት አይችልም። ሞራል ቫሊዩ ምናምን ልትሉኝ ነው? ሞራል ቫሊዩም ኮምፕሮማይዝ ይደረጋል፣ የስጋ ፍቃድ ሲሰለጥን ማለት ነው። እና ምን ልላችሁ ነው? ሃይማኖትን
ቤተሰብን ማህበራዊ እሴቶቻችንን የሚንደውን አይዲዮሎጂ ርዕዮተ ዓለም በምንም ታምር ለሴት ይራራል ብዬ መቀበል ይከብደኛል። ምንጩ የደፈረሰ ነው። ምንጩ መርዝ ነው። ውጤቱም መርዝ ነው። ኦኬ። በጣም አሸብርቆ ስለመጣ ልክ ነው ማለት አይደለም። አምሮ የሴቶች ልቅ ጥቃት ምናምን ብሎ ስለመጣ ልክ ነው ማለት አይደለም። እንዳልኳችሁ ነው፣ ደጋግሜ ያለው ይሄን ሀሳብ እባቡ ሔዋን ጋር ሲሄድ ሞትን ትሞታላችሁ፣ አይናችሁ ይከፈታል፣ እንዲህ ትሆናላችሁ፣ ከእግዚአብሔር ጋር ትርቃላችሁ ቢላቸው ኑሮ አትበላውም ነበረ። ዳስ ዋት ኢት ኢዝ። እና አይ ፌሚኒዝምን እኮ ማስቀጠል በስተመጨረሻ ፍቺ ይመጣል፣ በስተመጨረሻ ማህበረሰብ ይፈርሳል ምናምን ቢሉን አንከተለውም። እያሉን ያሉት ምንድን ነው? የሴቶች ጥቃት ነው የሚያሳስበን እያሉ ከነሱ በተቃራኒ የቆሙትን ሰዎች ኤቭሪዴይ ቡሊ እያደረጉ የሆነ መስመር ነው እያሰመሩ ያሉት። either you are pro me or against me። እኔን አጌንስት ከሆናችሁ ደግሞ እንትናችሁ ብለው ስም ይሰጡናል። ለማንኛውም ብዙዎቻችሁ ዲሲቭ የምትሆኑበት ጉዳይ አትሊስት እኮ ይሄ ለተጠቁ ሴቶች ነው። አትሊስት ኖ ኢትስ ናት። ኢት ኢዝ ናት። እንዳልኳችሁ ነው፣ በቀል ነው። ወንዶች አድቫንቴጅስ ነበሩ እስከዛሬ። ሮንግ ናሬሽን። ስለዚህ መበቀል አለብን ነው አልቲሜትሊ። ይህንን እያወቃችሁ ግቡበት። ሃይማኖትን፣ ባህልን፣ ሶሳይታል ስትራክቸርን ከሚጠላ አይዲዮሎጂ ጋር መሰለፍ በራሱ የሴትን ጥቃት አፕሩቭ ማድረግ ነው። ቤተሰብ ከፈረሰ ሴት ልጅ እንዴት ፕሮቴክት ትደረጋለች? ጋይስ ሜክ ሴንስ። ሃይማኖት ከፈረሰ፣ ሃይማኖት ከተጠላ ሰዎች እንዴት በሃይማኖት ይገዛሉ? እንዴት ስርዓታቸውን ይይዛሉ? ስርዓት የሚያስይዘው አንድ ነገር እኮ ሃይማኖት ነው። ሃይማኖትን ከጠላችሁ፣ ሃይማኖትን ካባረራችሁ በምንድን ነው እስቲ ያለ ሰሚት የምናደርገው? there's no way። አስቡበት ብዬ ነው። ሰላም፣ እንዴት ናችሁ? ደህና አደራችሁ ወይ? ነገሮችን የምታዩበት መነጽር ጤናማ እስካልሆነ ድረስ ለነገሮች ያላችሁ አስተያየት የተጣመመ እንደሚሆን ግልጽ ነው። ቲክቶክ ላይ ሁለት አይነት ኢትዮጵያ ያሳዩናል። አንደኛዋ ስርዓት የሌላት ጋጠወጥ፣ ሰው እንደሚፈልግ የሚፈነጭባት፣ ባህል እሴት ምናምን ማታቅ፣ ታላቅ ማታከብር ምናምን፣ እርቃን የምትወጣ ምኗንም ሽጣ መቆም የምትፈልግ ኢትዮጵያን ያሳዩናል። በሌላ ሳይድ ደግሞ ጨለማ፣ ምንም ተስፋ የሌላት፣ እንደው ይሄ ነው የሚባል የክብር ታሪክ የሌላትን ኢትዮጵያ ያሳዩናል። ሁለቱም ኢትዮጵያ አይደሉም። እሷን ኢትዮጵያን አላቃትም። እኔ ኢትዮጵያን ማቃት በተለየ ነው። እኔ ኢትዮጵያን ማቃት ከቻት ጂቢቲ በላይ ነው። እኔ ኢትዮጵያን ማቃት ከጉግል በላይ ነው። ከብዙ አሮጊትና ሽማግሌዎች ጋር ጊዜ አሳልፌ አውቃለሁ። ለምን? ታሪክ የማወቅ ጉጉት ስለነበረኝ ማለት ነው። ባለፈው የተናገርኩትን ሀሳብ በደንብ ዲስፕሩቭ የሚያደርግ የታሪክ አዋቂ አግኝታችኋል አሉ። በጣም ነው እኮ የሚገርመው። አሁንም ሀሳቤን መልሼ ላረጋግጥላችሁ ነው። ከፌሚኒዝም በፊት ኢትዮጵያ ገነት ባትሆንም ደነኛ ሀገር ነበረች። እሴት የነበረባት ሀገር ነበረች። ሴቶችን ፕሮቴክት የምታደርግ ሀገር ነበረች። ከፌሚኒዝም በፊት የነበረችውን ኢትዮጵያ አብዛኞቻችሁ አታውቋትም እና ላስታውሳችሁ። ከፌሚኒዝም በፊት ሴቶች ያለ ድንግልና ሚስት መሆን አይችሉም። ሚስት አይሆንም። አንድ ሴት ልጅ ካገባች በኋላ የጫጉላዋ ምሽት ድንግል ያልሆነች እንደሆነ ባልየው ወደ ቤተሰቦቿ የመመለስ መብት ነበረው፣ ክብሯን አልጠበቀችም ብሎ። ስለዚህ ለጋብቻ የምትዘጋጀት ሴት ከነ ክብሯ ነው የምትቀመጠው። ኢን ኤኒ ኬዝ እቺ ሴት ተደፍራለች የተባለ እንደሆነ ደፋሪው ወዶ ሳይሆን በግዱ የማግባት ግዴታ ነበረበት። ጠቅል ይባላል። ሚስትህ አድርጋት፣ ክብሯን ወስደሃልና ሚስትህ አድርጋት። ዝም ብሎ አይደለም ሚስት የሚያደርገው፣ ካሳክሶ ነው ሚስት የሚያደርገው። ከሴክሹዋል ሊብሬሽን በኋላ ድንግልና የማይፈለግበት ዘመን ከመጣ በኋላ
አንዳንድ ሴቶች በፍቃዳቸው፣ አንዳንዶች ደግሞ ተገደው የማይገባ ነገርን ሲያደርጉ ቆይተዋል። ከፌሚኒዝም በፊት ሴቷ ራሷን ትችላለች መብቷ ነው ምናምን ከሚባለው ሀሳብ በፊት አንዲት ሴት ኢኔኒ ኬዝ ባል የሞተባት እንደሆነ ሌላ ባል ይፈለግላታል። ሁለተኛም ሶስተኛም ባል ታገባለች። ሴት ልጅ ብቻዋን መሆኗ ፕሬዝ የሚደረግ ጉዳይ ስላልሆነ የሚጨበጨብለት ጉዳይ ስላልሆነ እንደዚህ ዘመን ባል ይፈለግላታል፣ ፕሮቴክት የሚያደርግላት ወዘር ወልዳ ይሁን 3 ትውለድ 10 ትውለድ ምን ትውለድ ባል ይፈለግላታል። ወንድ ፕሮቴክት እንዲያረጋት ባል ይፈለግላታል። ከፌሚኒዝም በፊት እናቶች ቻሌንጅ አያረጓቸው። መብቴ ነው ማነህ አንተ እኔም እኮ አይሏቸውም ነበር። ከፌሚኒዝም በፊት ማህበረሰቡ እርስ በርሱ ስለሚተዋወቅ አንድ ሰው የሰንባዲ ልጅ ከማጥቃቱ በፊት ባክግራውንድ ቼክ ሲያደርግ አባቷን ያውቃል። አባቷ አስፈሪ ነው፣ እከሌን ይጠይቃል፣ እከሌን እንትና እንትን ነው። ስለዚህ ተዳፍሮ የሰውን ልጅ አይጎትትም ነበር። አባት አለ ቤት ውስጥ የሚፈራ ሰው አለ። ያያ እከሌ ልጅ ናት ይባላል። የእከሌ ልጅ እኮ ናት ነው የሚባለው፣ በእናቷ አይደለም በአባቷ ነው። ከፌሚኒዝም በፊት ቤት ውስጥ አባቶች ነበሩ የሚፈሩ ኃይለኛ አባቶች ነበሩ። ከደርግ በፊት እረ እሷ የከሌ ልጅ ናት ነበር የሚባለው። ማንም እንደፈለገ አይጎትታትም። ከፌሚኒዝም በፊት ሴት ልጅ ያለ ጋብቻ አትቀመጥ። ሬር ኬዝ ካልሆነ በስተቀር ሁለተኛም ሶስተኛም ምንኛም ሚስት ሆና ብቻ ፕሮቴክት የሚያረጋት የሆነ ወንድ በህይወቷ ይቀመጣል። ከፌሚኒዝም በኋላ ግን መብቴ የሚባለው ነገር ከመጣ ሂዱጣ ምን ታረጋለህ እኔ ልጆቼን ብቻዬን አሳድጋለሁ የሚባለው ሲናሪዮ ሲመጣ አንዲት እናት ለብቻዋ ቤት ውስጥ ልጆቿን ስታሳድግ ፕሮቴክሽን የሌላቸው ልጆች በባለጌ ወንዶች አለመጎተት አይችሉም። በባለጌ ወንዶች አቢዩዝ አለመደረግ አይችሉም። ስለዚህ ቤት ውስጥ ሳይወዱ በግዳቸውም ቢሆን አባቶችን ያስቀምጡ ነበር። ከፌሚኒዝም በፊት ላስታውሳችሁ ብዬ ነው። አባት ሲኖር ፕሮቴክት ያደርጋል። አባት ሲኖር ይፈራል። እዚህ በፊት መላልሼ ያነሳሁት አንድ ሰውዬ ነበር። ይሄ ሰውዬ ለረጅም ዓመት ህፃናትን በመድፈርና ህፃናትን በመጉዳት የሚታወቅ ሰውዬ ነው። Also looked at their families. If I thought the father was a threat, I would not approach the child. ይሄ ሰውዬ ህፃናት ከመድፈራችን በፊት የምናየው አስፈሪ አባት አላት ወይ ነው። እናት አላት አይደለም፣ አስፈሪ አባት አላት ወይ ነው። ፌሚኒዝም ምንድነው ያደረገው? አባትን ነው ከቤት ያባረረው። እናቶችን ነው በመብት ሰበብ አመፀኛ ያደረገውና ከአባቶች ውጪ በፍቃዳቸው ለብቻቸው እንዲሆኑ ያደረገው። ስለዚህ ወደዳችሁም ጠላችሁ ከፌሚኒዝም በፊት አትሊስት ቤተሰብ ነበረ። አትሊስት ማህበረሰቡ የሚያፍርበት ነገር ነበር። አትሊስት የአገሬው እሴት ትንሽ ቆንጠጥ የሚያደርግ ነገር ነበረ። ከፌሚኒዝም በኋላ ከመብት በኋላ ምን ያደርጋል አባት መባል ከተጀመረ በኋላ ይሄው ላለንበት ኪዮስ ደረሰ። አክቹሊ ይሄን ሁሉ ኤክስፕላኔሽን እኮ ለአንዳንዶቻችሁ ዲዘርቭ አታረጉም። ከዛ የመናገር መብት ፌሚኒዝም ነው የሰጠን ብሎ የሚያምንን ሰው ኮንቪንስ ለማድረግ መሞከር በራሱ ድካም ነው። ኤኒዌይ አሁንም ወደፊትም ለሴቶች እንዲህ መሆን ተጠያቂ ማድረገው ፌሚኒዝም ነው። ፌሚኒዝም ምን ስላደረገ? ቤተሰብን ስላፈረሰ፣ በመብት ሰበብ ቤተሰብን ስላፈረሰ፣ ሃይማኖትን ስላፈረሰ፣ እሴትን ስለናደ አሁንም ወደፊትም ፌሚኒዝም እንቃወማለሁ። ቴንክ ዩ ቬሪ ማች